ጋሽ ጥጋቡ ሰላም አሉ እማማ ዝናሽ ምን እግር ጣሎት? ጋሽ ጥጋቡዬ የመጣሁበትም ዓላማ ሽምግልና ተልኬ ነው። ያው በወጉ ነው የመጣችሁት። ልጁ ግን የማን ልጅ ነው? ልጁማ የጋሽ አበራ ልጅ ነው። እሺ ልጁ ጸባዩ እንዴት ነው? ልጁ ጸባያው ምንም አይልም፣ አሪፍ ነው። ያው ትንሽ ያመዋል። ያመዋል? አዎ እሱ እኮ ካነኩት አይነካም። እሺ ልጁ ግን ምን አለው? 3 ትላልቅ ድርጅት መኪና አስመጭና ላኪ፣ 2 ባለኮከብ ሆቴሎች እንዲሁም 3 የትላልቅ ፋብሪካዎች ባለቤት የሆነ ጎረቤት አለው። እድሜ ላንተ እከካም አድርጋ አስቀመጥከኝ። ፈጣሪ የስራዬን ይስጥ። ማ እኔ ባላግባሽ ኖሮ እከክሽን ማን ያረግፍልሽ ነበር? ቆመሽ ትቀሪ ነበር። ማን? እኔማ ማዝናሽ ማንም ይፈልገኝ ነበር። 7 አግብቼ 7 ፈታው። እንቁልልት ማዘሯ ምሳ የለም እንዴ? ምሳ የሌላ ልጅ እናትና አባቱን ይጦራል። እናንተ እዚህ ጦሮ ናችሁብኝ፣ ወጋችሁ። አንቺ ቆይ ለምን አታገቢ? አረማዬ እኔማ መኪና ከሌለው አላገባም። እድሜ ሲሮጥ አይደለም መኪና የልብስ መስፊያ መኪና ያለ ወንድ ምንሽ ታገቢያለሽ? አሁን አንተ ምን ጊዜኛ ቃለው ነው የምትለው? መሞከር ነው። ዩር ናይፍ ዩር ራይት ኢስት ዌስት አሰከርኩ። በእንግሊዘኛ ኖ እንግሊዝ ኖ ማይንድ። ሰው ያለ እንግሊዘኛ እንዴት ነው ግን የሚኖረው? የተወራውን ካልተወራው ቀላቀልኩት። አሁን እቺ እንግሊዘኛ ሆና ነው። ሁሉም እንዳንተ ይመስልካል? እኔ እኮ 12ኛ ክፍልን አጠናቅቄያለሁ። እኔም እኮ 12ኛ ክፍል አጠናቅቄያለሁ። 28 አምጥቼ ከ728 አዎ። እንደ በጌ አለብስም እየገዛሁት በጌ ደሞዝ ሬ ፖሊሲ ያለ አረው ያን አመት ደሞዝን ረንደው አለቃ እንደው የፖሊሲ ያለ። አቤት የተፈጠረ ችግር አለ? አዎ አለቃ፣ በጠራራ ዕጣ የገዛሁትን በግ ተሰረኩኝ። ለበዓል በግ ገዝተህ ነበር? አዎ። ሲጀምር በዚህ ኑሮ ውድና ከየት አምጥተህ ገዛ? እስከሚጠራ ድረስ ወደ ማረፊያ። ኧረ አንቺ ሴትዮ ኧረ ምሳዬን ስጪኝ ተይ። አዎ ደርሷል። አሁን ምሳ ምንድን ነው የሰራሽው? ሽሮ ነው። ዛሬም ሽሮ እና 1000 ብር አስይዛ ሰተከኝ ስጋ ማረ። ኧረ አንቺ ሴትዮ አቃጥልሽ ደፍኝ ነው። ኧረ የሚደፋ ነገር ይድፋሽ። ይልፋሽ ነው ሌላ የተመኘካት የፈለካት አለ እንዴ? ቢሆንማ ጥሩ ነበር። እስከ ዛሬም ቆጨኝ። የሰርጋችን ጊዜ አናስገባም ሰርገኛ ሲሉ እሺ ብዬ አለመመለሴ ነው። እና ታዲያ ማከለከለ አትመለስም ነበር? እኔም ካንተ ጋር እከካም አልሆንም ነበር። ዘንድሮ ግን የኢትዮጵያ ሕዝብ በግ ገዝቷል። የኔ ልጅ ይሄ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። ያው ዋጋውም አሪፍ ዋጋ ነው። በጣም በጥሩ ሁኔታ ያደገ ነው። ምን ነው ያንተ በግ የሚለየው? በሞግዚት ነው እንዲያደገው? እና የበጉ ዋጋ ስንት ነው? ዋጋውማ 20 ሺህ ብር ነው። 20 ሺህ ብር ነው ያልከኝ? አዎ 20 ሺህ ብር ነው። ይሄ በግ ይገባዋል። ለየት ያለ በግ እኮ ነው። ያንተ በግ ከሌሎቹ በግ የሚለየው የሚሸነው ዘይት ነው እንዴ? ኧረ አንተ ሰውዬ ናና በጉን ረድልኝ። ላሳድገው ወይም ላስጎበኘ ገዛው መሰለክ እንዴ? ምን ሆነ ነው ደግሞ የኔ ልጅ? 12ኛ ክፍል ኢንትራንስ ወደኩ ነው ያልከኝ? አዎ በገዝቴ ዝም ብዬ ነው የለፋሁት። እንዴት? መታረድ ያለበት አሁን ተለይቷል። ታዲያ እስካሁን በሕይወት ምን ትሰራለህ? ነው ወደዚህ ከበደ ሞተ። ምን ሆኖ? ስጋ እየበላ አንቆት ሞተ። ታድሎ በስተመጨረሻ በክብር ሞተ። ስጋ አንቆት። እኛ እዚህ በረሃብ ልናልቅ ነው። ታድሎ በክብር የሞተ ምን ነበር? ማዘር ርቦኝ ነው። እንደው ምግብ ካለ ፈጣሪ ይስጥልን። ኧረ ርቦኝ ነው ገና። ፈጣሪ ይስጥልኝ ይላሉ። እሺ አይስጥ። ኧረ ማዘር በጣም ነው የራበኝ። እባክዎትን ማዘር ምግብ እንኳን ባይኖር ገንዘብ ይስጡኝ። አንተ ሰውዬ ለምን አታውኝም? ካላመንከኝ እንፈታተሽ። እሺ እንዴ እንጀራ? እኔ እዚህ በራብ ልሞት ነው። በዚህ ጊዜ ይሄ ሁሉ እንጀራ ተምጥሶ ነው ይዞ የሚዞረው። የኔ ወንድም። አቤት ማዘር። እኔ ወጥ ላዋጣና አንተ ደግሞ የያዝከውን እንጀራ አዋጣ እንብላ። ሰላም ዋሉ እማማ ዝናሽ። መፍትሄ ፍለጋ ነበር የመጣ ነው። ምን አጋጥማችሁ ነው? ንገሩኝ። የጓደኛችን ፍቅረኛ ሳይጋቡ አርግዛበት ነበር። መፍትሄ ፍለጋ ነው የመጣ ነው። እሺ ምን ላድርግ? እናማ ሽማግሌዎቹ እምቢ ስላሉ እርሶን ከኛ ጋር ሽማግሌ አድርገን ልንሄድ ነበር የመጣ ነው። ችግር የለም። ጫልቱን ጎረቤቴን እኔ አይደል ያጋባሁት? ደግሞ ስትሉ ከብርቅ ቤት እስከ ወርቅ ቤት ያለውን እኔ አይደል ያፋታሁት? ሰላም ዋሉ ጋሽ ጥጋቡ። ሰላም ነው። ቁጭ በሉ። የመጣንበትንም ዓላማ ሳናሳካ አንቀመጥም።
ወደኔ ምን አመጣችሁ? የመጣንበትም ዓላማ ልጆትን ለልጃችን እንዲሉን ነው። ልጁ የማን ልጅ ነው? ልጁማ የአቶ ሽጉጤ ልጅ ነው። ልጁ ጸባዩ እንዴት ነው? አምሽቶ ቤት ይገባል? ኧረ በጭራሽ አምሽቶማ ወደ ቤት አይገባም። በተለይ ከጠጣ ቱቦ ውስጥ ነው የሚያድረው። እሺ ግን ልጁ ምን አለው? ልጁማ የእርሶ ልጆች ውስጥ ልጅ አለው። ባለቤቴ ፈልገው ነው ንገረኝ፣ አትዋሸኝ። ፈጣሪ ሆይ ሁለት አበዛብኝ፣ እኔ አልቻልኩም። ማዘር ምሳም የለም እንዴ? የኔ ልጅ እርምህን አውጣው። ሰውየውም የሞተው በረሃብ ነው። ሰውዬ ባል ነው እንጂ የሞተብኝ አይጥ የሞተብኝ መሰለህ እንዴ? ዝርዝር ሳንቲም ሰጠኝ። ባል ሲሞት ከ1000 ብር በታች አይቻልም። ሂዱታ እማማ ዝናሽ ቀብር አስፈጻሚዎቹ ሬሳ ለመሸኘት 50 ሺህ ብር ብለዋል። 50 ሺህ ብር? አዎ 50 ሺህ ብር ብለዋል። ሬሳ የምትሸኙት እስከ ገነት ነው እንዴ? እንዴ 50 ሺህ ብር ይለኛል እንዴ? ነው ወይስ ገነት በክፍያ ነው የሚያስገቡት? እኔ የምለው እንጀራ አይን ብቻ ኖሮት እንደዚህ ከተወደደ ኩላሊት ቢኖርክ እንዴት ልንሆን ነበር? ወዷ ባለቤቴ ዛሬ ቁርስ ምንድነው? ያው ዱባ ወጥ ነው እንዴ? ዛሬም ዱባ ወጥ? ጊዜው በዚህ ከቀጠለማ የራስ ቅል ካገኘን እንኳን መብላታችን አይቀርም። ደግሞ ሰማሽ አይደል ቲቪ ላይ የኢትዮጵያ ንግድ ባንክን የዘረፋችሁ ተማሪዎች በሙሉ ብሩ መልሱ ተብሏል። ተማሪዎቹ ግን የሚመልሱ ይመስልሻል? አይደለም ብር ጥያቄ ራሱ እንደማይመልሱ ትምህርት ሚኒስቴር ያውቃል። ኢትዮጵያ ኑሮ መወደዱን አወቅኩት። በየቴሌቪዥኑ ላይ የምግብ ፕሮግራም ያቀርቡት ድራሻቸው የጠፋ ጊዜ ነው። እስኪ ማለት ርካሽ የሚባለውን ነገር ስጠኝ። አይ ማዘር በዚህ ጊዜ ርካሽ የሚባል ነገር የለም። አይ በቃ ኢትዮጵያ ውስጥማ ከአንድ ዓመት በኋላ የቲቪ ዜና ላይ በህገወጥ መንገድ በቀን 3 የሚበላው የነበረው ግለሰብ በቁጥጥር ስር ዋለ መባላቱ አይቀርም። አሁን ማዘር ምን ፈልገው ነው? እኔ የፈለኩት እንቁላል ነው። እንቁላል ስጠኝ። አይ ማዘር እንቁላል እኮ ተወዷል። ስንት ገባ ደግሞ? አንዱ እንቁላል 18 ብር ገብቷል። ዶሮቹ በኦፕራሲዮን እንደሚወልዱት እሱ ደግሞ ምን ሊሆን ብሎ ነው የጨመረው? ነዳጅ በመወደዱ ምክንያት እንቁላልም ተወዷል። ነዳጅ ስለተወደደ እንቁላልም ተወደደ? አዎ ነዳጅ ስለተወደደ እንቁላል የሚወደደው ታፍ ማዳ ነው ወይስ ኦሊቪያ ነው እንቁላሉን የጣለው? ትሰሚኛለሽ? 5 ደቂቃ በር ላይ ቆሜያለሁ። ቶሎ በይ። ዛሬማ እቺን መብላት አለብኝ። ሰላም ነው እናቱ? ሰላም። ፊትሽ አዲስ አልሆነብኝም። አዎ የድሮውን ነው የምጠቀመው፣ አላስቀየርኩትም። ቦርሳሽ ደግሞ በጣም ነው የምታምረው። አዎ በጣም ከዛሬ ከተረፈች። ኧረ እናቱ ስልክሽ እኮ እየጮኸ ነው። እኔ ተዘርፌ ከምጫው እሱ ጭው። እኔማ ማግባት ነው ፈልገው። የኔ ልጅ በዚህ ጊዜ ሰርግ መደገስ ማለት ማሳህን አንበጣ ሲበላ ቆሞ እንደማየት ነው። 20 በሬ በቂ ነው። ሰማለ ኑሮ በዚህ ከቀጠለ ወደፊት ድንሽ በዳጣ ደግሶ ልጁን ድል ባለ ሰርግ የዳረው ያ ሰውዬ ነው መባሉ አይቀርም። ለምሳሌ አውሮፓ ውስጥ 100 ሰው ይጠራል፣ ይገኛል 60 ሰው። ስጦታ ይዞ የሚመጣ 60 ሰው። የጠፋ ዕቃ ምንም። እዚህ ኢትዮጵያ ውስጥ ደግሞ የተጠራው 200 ሰው፣ የሚመጣው 700 ሰው። ስጦታ የሚያመጣው 17 ሰው። የጠፋ ዕቃ 44 የለስላሳ ሳጥን እና 250 ሳህኖች ናቸው። ኢትዮጵያ ውስጥ እንዴት ነው መደገስ የሚቻለው? አቤት ምን ልታዘዝ? 2 ወተት። ወተት ለማዘዝ እንደዚህ ያጨወጨብከው? ጥብስ ብታዝ ልጨፍር ነበር። እኔ ወተት ብቻ ነው ፈልገው። እሺ ላንተስ? እስኪ አንድ በርገር እዚህ ቤት በርገራችሁ አሪፍ ነው። አይ አለቃ እኔ ምን አውቃለሁ? መቼም ሰውን እንደውም ተይው ለሁለታችንም ወተት ይሁን። እሺ እንዴ ይሄ ወተት ነው ውሃ ነው? ልክ ነህ፣ ወተት ነው ውሃ ነው። ነይ። አቤት አለቃ ምን ጎደለ? እኔ ምለው ወተቱ ላይ ውሃ ትጨምራላችሁ እንዴ? አረ በፍጹም አለቃ፣ እኛ ውሃው ላይ ነው ወተት ጥብ የምናደርገው። 8 9 10 ማዘሯ እስኪ ባለ 5 ብር ካርድ ሙይልኝ። ሆዳችሁ ሞላላችሁ አንሶ ካርድ ደግሞ ልሙላላችሁ። ይኸው የጎረቤታችን ልጆች ከአሜሪካ ለእናቱ ዛሬ ዶላሩን ይዞላት መጣ። እናንተ ደግሞ ለእኔ ችግር ብቻ ይዛችሁ ነው።
አይ ማዘር ገንዘብ ምን ያደርጋል? ዋናው ነገር ጤና ነው። እስኪ በጤና የ5 ብር ካርድ ሮጥ ብለህ ገዝተህ ነው። አረ ማዘር ምን እሺ። ሰላም እማማ ዝናሽ። ቤቴን ያስፈራረገጠ። አይ ፈጣሪ ዶላሩን ቤቴ ድረስ አመጣልኝ። እና አሜሪካ እንዴት ናት? ኦ በጣም አሪፍ ናት፣ ደስ ትላለች። በቃ ለእናትህ ይሄን ዶላር ትልክላታለህ? አዎ በየወሩ ነው ምልክላት። አንተ ለእናትህ ዶላር ትልካለህ፣ የኔዎቹ ደግሞ እዚህ የዶሮ ኩስ ያጸዳሉ። እዚህ አካባቢ በጣም እያመመኝ ነው፣ ብርድ ነው መሰለኝ። አዎ ብርድ ሆነ። ድንገት በአውሮፕላኑ ስመጣ መስኮቱን ከፍተህ ነበር እንዴ? እሱ ይሆናል። አረ ማዘር በፕሌን እኮ ሲመጣ መስኮት አይከፈትም። አይ ባዬ ምን አፍጣችሁ ታይታላችሁ? አጨብጭቡለት እንጂ እንዳትንቀሳቀሱ። ረጋጋ። ያላችሁን አንጡ። ያላችሁን ሁላችሁም ገድያችሁን እቃችሁን ወስደው። ኧረ ልጄ እሞትብሃለሁ። አንተኛው ስም ማን ነው? ስሜ ከበደ ነው። የአባቴ ስም ስለሆነ አንተ ምሬሃለሁ። አንቺኛውስ ስምሽ ማን ነው? ተናገሪ። የኔ ስም? አዎ ያንቺን ስም ነው። የኔ ስምማ እትዬ ዝናሽ ነው። ግን